አስሒማ ኢብኑ ባሕር ወይ ነጃሺ የምትሉት አሁን ነጃሺ የሚባለው አሁን በዙ ታውቋል አይደለ? አሕመድ ነጃሺ የሚባል አሕመድ ነጃሺ ስማቸው ሆኖ አይደለም። እሳቸው ስማቸው አስሒማ ነው። አስሒማ ብሎ ማለት በትግረኛ ቋንቋ ስጦታ ማለት ነው። በጣም ወደዷቸው። የውዴታቸው ደረጃን ሲገልጠው ራሱ ቁርአኑ ወላ የጅዱነ ፊ ሱዱሪሂም ሐጀተን ሚማ ኡቱ ለሙሃጅሮቹ የሰጡት ገንዘብ እጃቸው ላይ ታላቸው ገንዘብ ያስደሳቸዋል። የሰጡትን ነው የሚወዱት። በጣም እንኳን ሰጠን ብለው ደስተኛ ይሆናሉ። እጃቸው ታለው ገንዘብ ማለት ነው። ወንድሞቻቸውን የኢማን ወንድሞቻቸውን ተራሳቸው በላይ ያደርጋሉ ማለት ነው። እሱ እየራበው ብትበላ ደስተኛ ነው። እሱ እየጠማው ብትጠጣ ደስተኛ ነው። እሱ እየታረዘ ብትለብስ ደስተኛ ነው። ይቺ ሳንቲም የገባችበት እቅርብ የገባችበት ሰውዬ ፈላህ የለውም ማለት ነው። ወሊኢኽዋኒና አለዚነ ሰበቁና ቢልኢማን እኛ አሁን የሞቱ ወንድሞቻችን አሉ አይደል እንዴ? አባታችን አደም ድረስ ያለውን ሰው ትኸይልና ተኛ በፊት ያሉትን ሙእሚኖች የሞቱትን ጌታ ይማራቸው። ሐቅ ያለ እኛንም ማረን እነሱንም ማራቸው። አዛኝ ጌታ ስለሆንክ ሙእሚንን ጥላቻ ተቀልቤው ልቅ አድርገህ ጣልልኝ። ሙእሚን ማለት ምንድን ነው? ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለ ይሄንን ተዓላ አንተ መውደድ ነው ያለብህ። ትልቁን መጎሳ አላህ ሰብቶታል ማለት ነው። ነኪርና ሙንከር አትሆኑ በሰው ላይ ማለት ነው። አላህ ተቆጣጣሪ ያደረገው ነኪርንና ሙንከርን ነው። አንተ ወንድሞቼ ናቸው ብለህ እስትግፋር እያደረግ በዛ ኑር ነው። ኢንሻአላህ ጊዜ ያገኘን እንደሆነ ነው። እዚች ደግሞ ሌላ አያት ጨምረውልናል። ሱረቱል ሐሽር እዛው ትንሽ ወረድ ይብላችሁ ታገኟታላችሁ። ሱረቱል ሐሽር ላይ 545 ፈልጓል። 545 መሰረታችን ይሄ ነው ብለናል። 545 ላይ ታገኙና እሳቸው ያመጡት 9ኛዋን አያትም ችን ትንሽ በቻልኩት ያህል ሰፋ አረጋታለሁ። ጉድ ወለዚነ ተበወኡ ዳር
ወልኢማነ አግኝታችሁ ተላደል ወለዚነ ተበወኡ ዳረ ወልኢማነ ሚን ቀብሊህም يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة ومن يوق شح نفسه فأولئك هم المفلحون يالجون آيات أمتتوال الإمام النووي رياض الصالحين የሚባለው ኪታብ ላይ የነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ሷሐቦች ሁለት አይነት ናቸው። ለዲናቸው ብለው የነበራቸውን ሁላ ንብረታቸውን ቤታቸውን አፍርሰው ለዲናቸው ብለው ወደ መዲና የሄዱት ወደኛ ታለፈውም ደሞ ነግሬያችኋለሁ። ወደኛ በረሃ ቆርጠው ባህር ሰንጥቀው በጨለማ በፀሐይ ተሰቃይተው ወደ ሐበሻ ወደ ዳረል ሂጅራ የመጡት እነዚህ ሙሃጅር የሚባሉት እነዚህ ሁለቱ ናቸው። ወደ መዲና ሄዱት ሁሉን ነገር ትተው ወደ ሐበሻ የመጡትን የኛ የሐበሻው መንግስት ትክክለኛው መንግስት አስሒማ ኢብኑ ባህር ወይ ነጃሺ የምትሉት አሁን ነጃሺ የሚባለው አሁን በዙ ታውቋል አይደለ? አህመድ ነጃሺ የሚባል አህመድ ነጃሺ ስማቸው ሆኖ አይደለም። እሳቸው ስማቸው አስሒማ ነው። አስሒማ ብሎ ማለት በትግረኛ ቋንቋ ስጦታ ማለት ነው። ስጦታ ብለው የጠሯቸው ይህንን ሰሜኑን በጣም ድርቅ ከባድ ድርቅ ሆነበት። በነጃሺ አባት ጊዜ ድርቅ ሆነ በጣም። ነጃሺ ተወልደው ያደሩ ጊዜ ዝናብ ጣለ። አስሒማ ስጦታ ብሎ ጠሯቸው። ይህ ነው አስሒማ ብሎ ማለት። እንግዲህ አሁን ትግረኛ የሚያውቅችው ቋንቋ አለች። ስጦታ ማለት ነው። አስሒማ ይባል ይሆን የሚያውቅ እንዳለ አለች ወይ የቆየች ቋንቋ ትሆን ወይ ትንሽ አረፋ ዘንበል ብላ ትኖራለች። አሁን ስዩም አለ አይደለ? ስዩም እኮ ማለት መንግስት ማለት ነው። ሹም እንደ ማለት ነው። ግን ሽኗን ሹም የነበረችውን ስዩም ማለት ሹም እንደ ማለት እኮ ነው። ቋንቋው አለች ራሱ። ነጃሺ ተቀበሉን እነዛን يحبون من هاجر إليهم ተቀበሏቸው። የመዲኖቹን ደግሞ አንሷሮቹ ተቀበሏቸው። ይሄንን ቁርአን መዝግቦ ያስቀመጠው የሚቀራ ቁርአን አደረገው አላህ። ስለዚህ ምን አላቸው? والذين تبوؤوا الدار والإيمان ኢማን ያን መዲና የነበሩት ሰዎች ኢማንን እቀልባቸው ያስገቡት ሰዎች ምንድን ነበሩ ያላችሁ እንደሆነ يحبون من هاجر إليه ተወደታቸው። አንድ ጥቅስ ልንገራችሁ። መዲና የመጡትን ነብዩ ሳይሄዱ በስተፊት ተመካ ወደ መዲና እነ ሰይድና ዑመርን እዛ የገቡትን ሁሉ ተቀብለው በጣም ወደዷቸው። የውደታቸው ደረጃን ሲገልጠው ራሱ ቁርአኑ ወላ የጅዱነ ፊ ሱዱሪሂም ሐጀተን ሚማ ኡቱ ለሙሃጅሮቹ የሰጡት ገንዘብ እጃቸው ላይ ታላቸው ገንዘብ ያስደሳቸዋል።
የሰጡትን ነው የሚወዱት። በጣም እንኳን ሰጠን ብለው ደስተኛ ይሆናሉ። እጃቸው ታለው ገንዘብ ማለት ነው። ሙእሚን ብሎ ማለት እየራባቸው እንኳ ቢሆን ወለው ካነ ቢህም ኸሷሷ እንደዚህ ያሉ የሚዋደዱ ናቸው ማለት ነው። ተሆነው ነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም መዲና ተሄዱ በኋላ ምን አደረጉ? እኒህ ሙሃጅሮቹን ተመካ ሄዱትን ማለት ነው እና ወንድማማች አደረጓቸው። አንተ የከሌ ወንድም፣ አንተ የከሌ ወንድም፣ አንተ የከሌ ወንድም አደረጓቸው። እሳቸው ቢላል ነው ማነው ይሄ ሰልማን ነው ወንድሜ ብለው ሰልማን ምን አለበት አሏቸው። እሳቸው ሰልማን አልፋሪስ መዲና ነበሩ 100 ዓመት። ሰልማን እኮ 310 ዓመት ነው የተቀመጡት እድሜው። ሱብሃንአላህ ነቢዩን ጥበቃ መዲና ላይ ኪታብ ላይ ፊት የነበረው ሼኻቸው እዛ የሚመጣ ነብይ አለ እዛ ጠብቃቸው ብለው 100 ዓመት ጠብቀዋል። እዛ ተቀመጠው። በኋላ የውደታቸውንና የዛን ወንድማማች ያደረጓቸው ጊዜ ይሄ የመዲናው ሰው አንሷሩ ምን አደረገ? 2 ሚስት አለው፣ ገንዘብ አለው። ገንዘቡን ለ2 ከፈለ። 2 ሚስቱን የዛን ጊዜ ሂጃብ የለም ነበረ፣ ገና አልመጣም ሂጃብ። አያተል ሂጃብ አልወረደችም ነበር። 2 ሚስቱን ባጠገቡ አቀረበ። 2 ደስ ያለች ልፍታልህና ግባት ዳላይ ታውቃለች። ገንዘቡን ይሄን 2 ከፍየዋለሁ፣ ይሄንን የምፈልግ ውሰድ። ሚስቶችን ተሁለቱ ሚስቶችን ይችን አያት ደስ የምትልህን ልፍታልህና አንተ ተዛ በኋላ ዒዳው ያለቀ ጊዜ ዒዳ ነበር የዛን ጊዜ አግባሉ። እነሱ ለዱንያ አልሄዱም፣ ለሚስት አልሄዱም። ምን አለ ይሄኛው ሰሃባ ሙሃጅሩ ምን አለ? ባረከላሁ ፊ ማሊከ ወአህሊከ፣ ገንዘብህንም አላህ በረካ ያርግልህ፣ ሚስቶችህንም አላህ በረካ ያላቸው ያርግልህ። እኔ በጣም ነጋዴ ነኝ፣ እስቲ ሱቅ አንዴ ዘምራኛል። ሄደ ሱቅ ሄዶ አትርፎ መጣ። በወርቅ ነበር የዛን ጊዜው። አትርፎ መጣ። በሳምንት አልሞላውም ሚስት አገባ። አትርፎ ይህቺ ኩል ታውቃላችሁ? የሙሽራው ኩል ታውቃላችሁ አይደል? የለም እንዲ አሁን ከተማ ላይ ሚዜ እኮ ይኳላል። ታውቃላችሁ? ትቷቸዋል እናንተ ከተማዎች እና አረቦቹ እንቺ የሚነኳታለች አግብቷል የማለት ምልክት ማሄ ማለት ነብይ ምንድነው? አገባህ እንዲ ያሉ አገባህ በቃ እንግዲህ ሰርግ አድርገህ ጥላለህ አሉት። እንደዚህ ነው ዲን አልኢስላም አመጣጡ። እንደዚህ እምንናቆር አይደለም። ኢማናችሁን ፈትሹ። ወላሂ ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለን ሰው የሆነ ነገር ቀምመህ የሆነ ነገር ቀባብተህ ተጠላኸው ኢማንህ ዜሮ ነው። ኢማን ተገባ ያን ላኢላሃ ኢላላህ ሙሐመዱን ረሱሉላህ ያለውን ሰውዬ አንተ ራስህ ላይ አድርገህ መርመር አለብህ። ፈትሹ። ይሄ እዚህ ማንም የጻፈውን ኪታብ እዚህ አንዋር አካባቢ እየገዛችሁ እንዲህ ብሏል አያዋጣችሁ። የሚያዋጣው ኪታቡላህ። ይህንን ይዘህ ተንቀሳቀስ። አንድ ሰው እንኳ አወላሾ አጣሞ ተርጉሞ እንደዚህ ነው ትርጉሙ ቢልህ
ተጠንቀቅ። ተው የሚያጣላት ሆነ ተው። እኛ አልቁርአኑል ከሪም የሶሐቦቹን ሲራው ዩሒቡነ መን ሀጀረ ነው፣ መዋደር ነው እንጂ መጣላት የለም። አሁን የሚጣሉት ሁላ ኢማናቸው ድክ አልደረስም ወይ አለች ይቺ ነገር ገብታለች። እኔ እሷ ናት የምጠረጥራት። ተጠንቀቁ። እሷ የገባችበት ነገር በረካ የለው። እንደው እሷ ተገባች ኢማኑን በቂጡ ታወጣዋል እንደሰገረው። እሷ ተገባች። እንደው አንተ አደራህን ይሄ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለውን ወንድምህን እንደው በዚች እንዳትተሳሰቡ አደራችሁ። አለበለዚያ ኢማንህ ገምቶ እንደ ሰገራው ነው ይወጣል። አይቀበለውም። ኢማን ወርቅ ነው። ኢማን ጀዋሉ፣ ኢማን ዘውድ ነው። እንደው የምጠረጥረው አሁን በየአካባቢው ሲጣሉ እኔ ከሌ ጋር አልሰግድም፣ እኔ ከሌ ጋር እንትን አልልም የሚሉት ወላሂ ትንሽ ነገር የለችም፣ አልመጣም። ያ ኢማኑ ያው ኦሪጂናል ነው የምትሉት አይደል እናንተ? ኦሪጂናል እንዴታ እንግሊዘኛ አለች። ያ አስሊ ኢማን ኦሪጂናል ነው የሚባለው አይደል? አዎ በእናንተ ቋንቋም አንዳንድ ጊዜ ያ የለም ገና ነው። ስለዚህ ቀልብህ እስቲገባ ድረስ ያ ትክክለኛው ኢማን መጣጣር አለብህ። ኢማን እኮ አንተ ሕይወትህ ነው እኮ። አንተ እኮ የመጨረሻህ ሕይወትህ ተአሳማነት፣ ተከርከሮነት፣ ተይብነት የሚያወጣህ ነው፣ ሰው የሚያረግህ ነው ኢማን ብሎ ማለት። ኢማን ቀላል ነገር አይደለም። እና يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة ወንድሞቻቸውን የኢማን ወንድሞቻቸውን ተራሳቸው በላይ ያረጋሉ ማለት ነው። እሱ እየራበው ብትበላ ደስተኛ ነው። እሱ እየጠማው ብትጠጣ ደስተኛ ነው። እሱ እየታረዘ ብትለብስ ደስተኛ ነው። ويؤثرون على أنفسهم ولو كان بهم خصاصة أمتوا الله ዋናው ፈላህ የምታገኘው ወመን ዩቀ ሹሐ ነፍሲ ፈኡላኢከ ሁሙል ሙፍሊሑን። ሹሕ ብሎ ማለት ሰገብጋባ ትሉታላችሁና የሰውን ልጅ የሚያጠፋው ለዚች ዓለም ኑሮ ሰገብጋባ መሆኑ ሀብታም አገር የሚባለው ኃይል አለኝ የሚባለው አገር አሁን ባለንበት አገር የሚባለው አሁን አሜሪካ ነው አይደለም? ያላቸው ሾህ ሰገብጋባነት ሰገሉት። አሜሪካ ብሎ ማለት እኮ እንደሰማሁት የ8 ሰዓት ባሩ ብላን የሚከደውን ዋሉ ባህሩ እንኳን ነው አይደለም? ይሄድ ሰው ተባህሮ ወዲያ ነው መቼ ማለት እዚህ ገጠር አፍጋኒስታን ጎራ ሄዱ ይሞታሉ። ገና ጥቅማችን እንጠብቃለን ምናምን ያለው አይደል? የአሜሪካን አቦላላህ ብላችሁ እዛ አላህ ኸይር አብዝዞላችሁ እዚህ ታልቃላችሁ፣ ሰው ትጨረሳላችሁ። ይሄ ነው ሹሕ ብሎ ማለት ሙት ይሄ
እነዛን የመሰሉ ወርቅ የሆኑ ሰዎችን እዚህ መተው በፈንጂ በምናምን ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። አሁን ባለንበት ጊዜ ሹሕ የሚባለው የት ሀገር ላይ ነው ያለው? አሜሪካ ላይ ነው። ሰው ሀገር ሂደው ገና ጥቅም እንጠብቃለን ብለው የሚያልቁ ማለት። አንተ ስግብገበት ሆንክ ለሕይወትህ ማታዝን፣ ለሰው ሕይወት ማታዝን ማለት ነው አይደል? እንዲው ያየሩ እዛ የሚበሉት የሚጠጡት አላጡ። ወመን ዩቀ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን። ሷሓቦቹ በመጀመሪያ ሰገብጋባነትን ተመካከላቸው አጠሩ፣ ንጹሕ ሆኑ፣ ተዋደዱ። ይቺ ሳንቲም የገባችበት ይቺ ሳንቲም ቀልብ የገባችበት ሰውዬ ፈላህ የለውም ማለት ነው። ከዛ በኋላ ሙእሚን ያለፈ ሙእሚን ጋር ያለው አቋም ዱዓ ማድረግ። ቀብር የተኙትን ሰዎች ተኛም በፊት እየሰገዱ እየጦሙ ቁርአን እየቀሩ ዒልም እየቀሩ አላህን እየተገዙ የሞቱትን ሰዎች እንዲህ አለ ነውር አላቸው ብለው በየመድረኩ ላይ የሚሳደቡ የሚያሙ ሰዎች እነዛ ኢማናቸው አርቲፊሻል አላህ ሲናገር ወለዚነ ጃኡ ሚን ባዕድህም ተሷሓቦቹ በኋላ የመጡት ሰዎች መሆን ያለባቸውና የሆኑትም እንዴት ነው? የቁሉነ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን። እኛ አሁን የሞቱ ወንድሞቻችን አሉ አይደል እንዴ? አባታችን አደም ድረስ ያለውን ሰው ትኸይልና ተኛ በፊት ያሉትን ሙእሚኖች የሞቱትን ጌታ የማራቸው ሐቅ ያለ እኛንም ማረን እነሱንም ማራቸው። እኛንም ማረን እነሱንም ማራቸው። ሁለት ሶስተኛ አንተ ጥሩ ሰው ሁነህ ወይ ጥሩ ሰው ሰውነትህን አድርገህ የእነሱን የተሳሳቱትን ስተት እየፈለክ በማብሪያት በመድረክ ላይ ወጥተህ እንዲህ አድርገዋል አትበል ሲል ወላ ተጅዐል ፊ ቁሉቢና ግለን ሊለዚነ አመኑ። ይው ወላሂ እንዴት አድርጉ እንደ ግል ብሎ ማለት ቀልብ ላይ የሚሰፍር በሽታ ሌላውን ሙእሚን የሚያስጠላህ ነው። ስማ እንደዚህ ነው፣ ሰማ እንደዚህ ናት። እንዴ እነዚህ ማለት ነው። እንዲህ አሁን ጆሮ ጠቢ ወይ ህዝብ ደህንነት እንደሚባለው ነው እኮ ዝም ብለው ሲፈልጉ ነው እኮ የሚውለው። ሙእሚን እንዲህ ያለ የለበትም። ሙእሚን ሰው ጥሩ ነው ሲገለጥለት ወላ ተጅዐል ፊ ቁሉቢና ግለን ሊለዚነ አመኑ ረበና ኢነከ ረኡፍ ረሒም። አዛኝ ጌታ ስለሆንክ ሙእሚንን ጥላቻ ተቀልቤ ውልቅ አድርገህ ጣልልኝ። ሙእሚን ማለት ምንድን ነው? ላኢላሃ ኢለላህ
ሙሐመዱን ረሱሉላህ ያለ ይሄንን ታለ አንተ መውደድ ነው ያለብህ። ትልቁን መጎሳ አላህ ሰጥቶታል ማለት ነው። እና እንግዲህ ባጭሩ በቁርአን ደረጃ ያለው ዩሒቡነ መን ሃጀረ ኢለይህ ሙእሚን የሆኑትን ሰዎች ውደዱ፣ ሙእሚን የሆኑትን ሰዎች አክብሩ። ወንጀል እንደዚህ ይኖረዋል፣ እንደዚህ ይኖረዋል፣ እንደዚህ ይኖረዋል እያልክ አትፈላፈል። ያ የሚያፈላፍልህ ሒቅድ ነው፣ ጊል ነው። ጊል ያለህ ጊዜ ቀልብህ ላይ ያለህ ጊዜ የዛን የሙእሚኑን መጥፎ አቋም እስቲ ልፈልግ ብለህ ይገፋፋሃል። የዛን ሰዓት ቀልብህ ላይ ጊል አለች ብለህ እወቅ። ተዛ በኋላ ምን ብለህ ረበና ወላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ ረበና ኢነከ ረኡፍ ረሒም ብለህ እያለቀስክ ዱዓ አድርግ። ነኪርና ሙንከር አትሁኑ በሰው ላይ ማለት ነው። አላህ ተቆጣጣሪ ያደረገው ነኪርንና ሙንከርን ነው። አንተ ወንድሞቼ ናቸው ብለህ እስትግፋር እያደረግ በዛ ኑር ነው። እንግዲህ ሁለት አያት ኢማሙ ነወዊ በመዋደድ ዙሪያ ላይ ሁለት አያቶች አምጥተውልናል ተሁለት ሱራዎች ረዲየላሁ ተዓላ አንሁ። አሁን ደግሞ ተነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ያመጡትን ሐዲስ እስቲ እንይላቸው። እሱን በሱ ኡት አንድ ቡኻሪ ሙስሊም የሚያወሩት ነው ብለው አነስ እብኑ ማሊክ ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም ነቢዩላህ ሙሐመድን ዓለይሂ ሰላቱ ወሰላም 10 ዓመት ያገለገሉት እሳቸው ታመጡልን ሐዲስ አነስ የሚባሉት ሰሓባ ተሙሃጅሮቹ ናቸው። አንተ ምልክት ነብዩ ሰጥተውናል ነው ቀልብህ ውስጥ የኢማን ጣም አለ የለም? አሁን እኔ ቀልብ ውስጥ ልትገቡ አትችሉ። እናንተ ቀልብ እዛ አንድ ሰው ቀልብ ልገባ አልችልም። ራሴሳ ቀልቤ ላይ ምን እንዳለ አውቃለሁኝ። እኔ የዛን ሚዛን እልስጣችሁ። አልበለዚያ የቀልቡ ይሄ የኢማኑ ጣም ቀልባችሁ አልገባም ብለው ነብዩ ያስቀመጡት ምልክት አለ ብለው አነስ እብኑ ማሊክ ረዲየላሁ ተዓላ አንሁ አላህ ይውደዳቸውና ምልክት ተሳቸው ይዘውልን መጥተናል። እኛ ሕይወታችን ብሎ ማለት ሕይወት አለኝ ብለህ የምትለው ኢማን ያለህ ጊዜ ነው። ሰው ነኝ ማለት የምትችለው ኢማን ያለህ ጊዜ ነው። ኢማን ተለለ ሰው አይደለም። ወዲያው እንስሳ እንኳ መዞር ይቻል ነበረ። መጨረሻው ኢማን የሌለው ሰው ጀሃነም ስለሆነ እንስሳ መሆን ይሻል ነበረ ነው። ያ ለይተኒ ኩንቱ ቱራባ እንደሚለው ኡት ያስቀምጡልን ምልክት ተመልከቱ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰላሱን መን ኩነ ፊህ ወጀደ ቢህነ ሐላወተል ኢማኒ ሶስት ነገሮች አንተ የእምነትን ጣም አግኝተሃል ማለትን ታውቅባቸዋለህ። በሶስት ነገር ታውቃለህ። ኢማን የኢማንን ጣም አግኝቻለሁ ማለት አንተ ራስህ ምልክቶች ያሉ እነዛን ያገኘ እንደሆነ ቀልብህ ውስጥ የኢማን ጣም አለ ማለትን አንተው ራስህ ትረዳለህ። አለዛ ሌላ ሰው ሊያቀልህ ምንም አትችልም። ተሶስቱ አንዱን ሲያስቀምጡት አን የኩነ አላሁ ወረሱሉሁ አሐበ ኢለይህ
أن يكون الله ورسوله أحب إليه مما سواهما አንደኛው በቀልብህ ላይ መዝን አላህ ስብሓንሁ ወተዓላ ነቢዩላህ ሙሐመድ ዓለይሂ ሰላቱ ወሰላም ቀልብህ ላይ ተሁሉም ነገር እነሱን ነው የምወደው ብለህ እስቲ አመዛዝን። ሚስት አለህ፣ ልጅ አለህ እዚያ አሁን እነዛን ቁጭ አድርጋቸው የአላህ ነቢዩላህ ሙሐመድን ዓለይሂ ሰላቱ ወሰላም ቁጭ አድርገው ፊትህ ላይ አሁን ነቢዩላህ ሙሐመድን ማግኘት ምርጫ ቢመጣልኝ እሳቸውን ለማየት ሚስቴን፣ ልጆችን፣ ንብረቴን ያለኝን ሰጥቼ ስጠኝና አላህ ስጠኝና እሳቸው ላሳይህ ቢልህ እስቲ አመዛዝነው። ነፍስህን እንደው እሳቸውን ነፍሴን ሽጬ እሳቸውን ባይ እንዴት ነው እቀበላለሁ ብለህ ግምት ውሰድ ነው ትርጉም። የዚህን ሰዓት አንተ የኢማንን ጣዕም አገኘው ማለት ነው። አንድኛው አንድ በሩ። ሁለተኛው ደግሞ ታቀረቡት ወአን ዩሕበ ልመርአ ላ ዩሕቡሁ ኢላ ሊላሂ። አንተ አንድን ሰው ትወደዋለህ፣ ለመልኩም አይደለ፣ ጎሳህም ለመሆኑ አይደለ፣ አባትህም ለመሆኑ አይደለ፣ ልጅህም ለመሆኑ አይደለ፣ የሚያበላህ የሚያጠጣህ ለመሆኑ አይደለም። እንግዲያስ ሙእሚን ለመሆኑ ብቻ ይህችን ቀልብህ ላይ መዝነህ ያገኘህ እንደሆነ አንተ የኢማን ጣዕም ቀልብህ ገባ ማለት ነው። ሁለት ሶስተኛው ወአን የክረሀ አን የዑደ ፊ ልኩፍሪ بعد أن أنقذه الله منه كفر مطلات تكفر الله توتح بوعلا كفر طلعو مطلاتنو يطلعشه ممزنيا مندنو እሳት ውስጥ መግባትን እንደምትጠላ። አሁን የትልቅ እሳት አለ አይደል? እሳት ቃጠሎ እሺ፣ ትንሹ አይደለችም ቃጠሎ። አሁን አንዳንዴ ይመጣል አይደል? አሁን ባለፈው እዚህ ተቃጥሏል አሉ። ከባድ ነው አይደል? እዛ አሁን መግባት እንኳን አንተ ራስህ ልትገባ ሌላው እንኳን ሰው ልትገባ አይወድም አይደል? ያ ያስፈራራል አይደል? ስለዚህ አሁን የእሳት አደጋ ይመጣል እንዲያው ራሱ ያንን ለብሰው ሰው እንዳይቃጠል ብለው ይለፋሉ አይደል? እንኳን አንተ እዛ እንዳትገባ የዛን ያህል መጥላት አለበት። ምንድን ነው የትርጉሙ? ለብ በለው እንደው ዝም ብሎ እንደው ቁርአን መጥቷል። የቁርአንን ፍርድ መውደድ ያለብህ የሰውን ህግ ሰው ሰራሽን ህግ እንደዚህ ጠልተህ ማለት መጥላት አለብህ።
ዋናው ይሄ ነው። አላህ መውደድ ማለት ነቢዩላህ መሐመድን መውደድ ማለት ቁርአንን ህግ መቀበል። አይዟችሁ ተተገደድክ ግድልህ ነው። አሁን ለምሳሌ ልበላችሁ፣ አሁን ተገደዳል። ስንት ህግ መንግስት ባወጣው ህግ ስንት እንትን ይባላል። እንኳን ሌላ አሁን አንዳንድ ቦታ ላይ እንትን የሄዱ ጊዜ እኔ አንዴ ያጋጥሞኛል። አንዴ ባንክ ገንዘብ አስቀምጣችሁ ቤተሰብ የሞተ እንደሆነ ያ ባንኩ የሚሰጠው ገንዘቡን የሚሰጠው እህትና ወንድ የሚሄዱ እንደሆነ እኩል ከፍሎ ነው የሚሰጠው። ደግሞ እሱ እንጂ አይሰጥም፣ ሂዱ ተካፈሉ ብሎ አይሰጥም። እንደዚህ እኮ ነው ህግ ብሎ ማለት ይሆን